የሆነ ነገር በማድረግ አብይን ለመፈንገል የሚቻል ይመስላቸው ሰዎች ችኩሎች ናቸው። እንኳን 4 ኪሎና እንኳን ፓወሩ ላይ 4 ኪሎ በጀሞ እንኳን አያደርስም። እነሱ ያዙት መንገድ ለኤርትራውያንም ለኢትዮጵያውያንም የማይበጅ ኢሳያስ የሚባል ዜግነት ያለው በሴት ልጅ ጥቃት አብይን ለመጣል መሞከር ወይ ደግሞ ለማጠልሸት መሞከር አስቂኝ ጉዳይ ነው። አብይ እንኳን ለሰው ለዛፉ የሚጨነቅ ለዛፉ ብቻ ለዛፉ ጥላ የሚጨነቅ ሰውዬ። ዲጂታል መንጋው በረከቱ ምንድነው? ዲጂታሊ ባንዳ የሆኑ ሰዎች ዲጂታል ባንዳነታቸውን ሰንዶ የሚይዝም ዘመንና ዓለም ለዛ የሚቆሙትን አብይ ያሉትን በቅንነት የሚያገለግሉትን በሙሉ መፈረጅና ማስጣል፣ ክፋት፣ ውሸት፣ ቅጥፈት፣ ተላላኪነትን፣ ጥላቻን ምናምን ስንቅ ያደረጉ ሰዎች 2006 ያገኘኝ እኔ በተቃዋሚ ጎራ ጋዜጦች ላይ በብዛት ምርር ያሉ ጉዳዮችን እጽፍ የነበረ የመጣበት መንገድ አደገኛ መሆኑ ይህን መንገድ መምረጡ መቻሉን ነው የሚያሳየው። ሴራውና ጠላቶቹ ከዚህ በታች ስለመሆናቸውም ጭምር ነው የሚያሳየው። አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። አልተረጋጋሁም፣ እንደደነገጥኩ ነኝ። አልረሳሁትም፣ አልረሳውምም ጭምር ጀምሬያለሁ። እንግዲህ ብዙ እቀጥላለሁ፣ አላቆመውም ማለት ነው። ከሁሉ በላይ መታወቅ ያለበት እንግዲህ ይህ አሁን የምናነሳው ጉዳይ አደገኛው ዘመን አደገኛው ጦርነት አሁን ዛሬ አደገኛው ሰውዬ ብለን ልንጨምርበት እንችላለን። እንግዲህ ከዚህ ቀደም ያነሳሁትና የቀደመው ፕሮግራሜ ላይ የሰውየውን ወይ ደግሞ የመሪውን የክቡር ዶክተር ጠቅላይ ሚኒስትር አብይ አህመድን ስም ሳላነሳ እንደጨረስኩትና ምናልባት ባለማንሳቴም ሳትገረሙ አልቀራችሁምና ያው አለማንሳትስ ይቻል ነበር ወይ የሚለውን ጉዳይ እናየዋለን። ግን አሁን አብይ ኢፌክት አብይ ሳይድ እስኪ በአብይ በኩል ደግሞ ይህን ጉዳይ በደንብ አያይዘን እናየዋለን። ባለፈው እንደጀመርነው እንደምታስታውሱት የብርቱካን ጉዳይ ወደ አየር ከመምጣቱ ምናልባት አንድ ቀን ቀደም ብሎ አላቅም ብቻ ኤግዛክትሊ ቀኑን አላቅም ሊሆን ይችላል 5ኛው ትውልድ ጦርነት አደገኛው ዘመንና አደገኛው ጦርነት ብለን ነበርና ከዛ በኋላ ነው ጉዳዮች እየተባባሱ የመጡት እየጋሉ የመጡትና ቀደም ብለን አንስተነዋልና ዛሬ አደገኛው ሰውዬ ብለን እንጨምርና በቀደመው ጉዳያችን ሳለማንሳታችን ራሱ እንዴት ይታያል የሚለውን እናነሳለን። ግን ስነሳ እንዳልኩት መታወቅ ያለባቸው አንዳንድ ጉዳዮች አሉ። በየመሃሉ ማነሳቸው ማደምቃቸው ማሳሰቢያዎች አሉ። አንደኛ ጉዳዩን ከመሪው ጋር ብቻ ወይ ደግሞ የግለሰብ ጉዳይ ብቻ ማስመሰላችን ወይ ደግሞ እኛን ከግለሰብ ከመንግስት ወይ ደግሞ ከሌሎች ፕሮፓጋንዲስቶች ጋር ለጥፎ የማየት ግን ከዚህ በተቃራኒ ያሉ መራር ሐቆች አሉ። ማለት አሁን ያው ማይካደው ዝም ብሎ ማህበራዊ ሚዲያ ላይ እንደሚነገረው ባይሆንም የአባትና የልጅ ግንኙነት ቢሆንም መቼም የማይቀየር አቋም ያስኩባቸው ጉዳዮች መሪው ላይ እንዳሉኝ ሆነው እነሱ የማይካዱ መሆናቸው እንደተጠበቀ ሆነው ከዛም የከፉ የመረሩ ጉዳዮች አሉ። አስፈላጊ ከሆኑ በየመሃሉ እናነሳቸዋለን። ግን ሁሉን ነገር በዛ አንግል መፈረጅ ብዙ የሚያስተዛዝቡ ጉዳዮች ላይ የሚጥል መሆኑን ከዛ በላይ ግን ጀምሬው ቅድም ያልጨረስኩት ይህ አሁን የምንፋለምበት ሜዳ አሁን ያለንበት ጉዳይ 5ኛው ትውልድ አደገኛው ዘመን አደገኛው ጦርነት የሚካሄደው በእኛ ሙያ በሚዲያው ላይ በዲጂታል ዓለም ላይ የሚካሄድ እንደመሆኑ ይሄ ደግሞ የኔ ሙያዬ ጋዜጠኝነት ዘጋቢነት ለኔ ብቸኛውና ብቸኛው ሙያዬ መሆኑ መዘንጋት የለበትም። ስለዚህ ስለ ሙያዬም ነው የማወራው ማለት ነው። በሙያዬ በኩል ነው የምናወራው የሚለውን ማስመር ያስፈልጋል። ከዛ ውጭ እንግዲህ የሚያስደነግጠው አለመደንገጣችን የሚያስደነግጠው መርሳትና መደፋፈር ብለን ነበርና ይሄን ጉዳይ በደንብ እያደመኩት ሄዳለሁ። እንግዲህ ሳቃችንን ለመንጠቅ የሚሞከርበት አጋጣሚ አለ። ወይ ደግሞ በጣም አዝነን ከነሱ ጋር ድቤ እንድንደልቅ ወይ ደግሞ እነሱ በደለቁት ፕሮፓጋንዳ እንድንደበቅ ማለት ነው። እንዳልኩት ለእኔ ይሄ ብቸኛው ሙያዬ ነው፣ ብቸኛው ስራዬ ነው። በተለይ እኔና ቢጤዎቼ ጉዳዩን በስክነት እያየን ወዲያ ወዲህ እያደረግን የምንመረምርበት ነው። አሁን የገጠመን ጉዳይ ጠቅላላ ከአብይ ጋር የተያዘ በመሆኑ ማለት ነው። አብይን ለመጣል
ወይ ደግሞ በአብይን ጥላቻ ሀገር አቃጥሎ አንድዶ የመጨረስ ፍላጎትና ሙከራዎች ነው እንደ ሀገር አሁን እያየን ያለ ነው። ይህ ደግሞ አስተዛዛቢ ብቻ ሳይሆን ብዙ አስገራሚ እንደ ሙያም ደግሞ እንዳልኳችሁ እንደሚያቅሰው ማስረጃ እንዳለው ሰው እጁ ላይ ወጥቶ ማውራትም ይጠበቃል። ሳቃችንንም ሙያችንንም መንጠቅ አይቻልም። ያው እነሱ የሚያስቡት አሁን በዚህ ሰዓት ዜጎቹን እየደፈርንበት እንዲህ ያደረግን የመሪውን ሳቅ እንነጥቀዋለን የሚሉት መሪው በዚህ ሰዓት ሳቁ ሊነጠቅ ይችላል ወይ? ደጋግሜ እንዳወራሁትና ወደፊትም እንደማነሳው በብዙ ማስረጃዎች እንደምታዩት ሳቅ ለሳቃችን እንደሚሰራ አውቃለሁ። ከዛ ውጪ እንዲህ ባሉ ተራ ጉዳዮች ውስጥ ስለማይገኝ ሳቁን መንጠቅ አይቻልም። በዚህ ሰዓት ራሱ እንዴት ነው ብትሉኝ ከዚህ በፊት እንዳስነበብኳችሁ ወርቁና ወርቅ ነኝ የሚላል እና ፈገግ ብሎ ለዜጎች ያለውን ሰዓትና ያለውን አቅም በሙሉ አሟጦ የሚሰጥ ለሳቃችን የሚሰራ ግን ደግሞ ሳቁንም የማስነጥቀው አይነት ሰው ነው እና እሱን ለመንጠቅ ታስቦ ስለሆነ ይሄኔ ምናልባት ልብሴንም አሁን የለበስኩትን አንዳንድ አብይ ፎቢያ ያለባቸው ሰዎች አብይ ትዝ ይላቸው ይሄን ልብስ ሲያዩ አብይ ብቻ ትዝ የሚላቸው ኢትዮጵያን ሲያስቡ ወይ ትግል ሲያስቡ አብይ የሚባለው ሰው ብቻ መጣል የሚያስቡ ሰዎች ሁሉ መሆናቸውን ማሰብ ያስፈልጋል። አንዳንዴ እንደምለው ፖለቲካ ነው ያዙት ነው ሰዎች ፖለቲካ አይደለም ፖለቲካ ፖለጭቃ አለዋለሁ እና ከዚህ ወደ ፖለቲካ መሻገር አለብን የምለው እንግዲህ ወደፊት እሱ መንገድ ከተሳካልን እንሄዳለን። እንግዲህ ሶብር ብለን ጀምረናል። ሰበር አለ። በዚህ ውስጥ ደግሞ ሰባሪዎቻችን አሉ። እንግዲህ ሰባሪዎቻችን ክፋቱን ከየትም ይቃርሙታል፣ ከየትም ያመጡታል። ከዛ በዛ ክፋታቸው ወይ ደግሞ ያን ክፋታቸውን ሰበር በሚል ይሸጡልናል። እንዳልኩት ሰበር እየተባሉ የሚቀርቡ ጉዳዮች ለእኛ ኢትዮጵያውያን አዲስና ብርቅ ናቸው ብዬ አላስብም። መረጃም ማስረጃም የሌላቸው ለራሳቸው ግን የተንታኝነት የስትራቴጂስትነት ማዕረግ የሰጡ ሰዎች ናቸው። በሰባሪነት እንግዲህ ሰባሪ ጉዳዮቻቸውን በሰበርነት ይዘው የሚመጡ ከዛ በኋላ እንዲህ እኛ ደግሞ በማስረጃም በመረጃም ጭምር በማቅረብ ጉዳዩ የግለሰብ ሳይሆን የመሪ ጉዳይ ነው። የመሪ ጉዳይ ደግሞ ከግለሰብ ባሻገር የሀገር ጉዳይ ነው። እድልና አጋጣሚዎች ካሉን በሙያችን መንገድ ያንን ማጥራትና ማስተካከል፣ ማገዝ፣ ዜጎች ላይ የሚፈጠረውን ብዥታ ማዳን፣ ደፋሪዎቻችንን ማጋለጥ፣ መታደግ ይቻላል ብለን የምናመጣውን ጉዳይ ያው በኩሸት በማጥላላት በፕሮፓጋንዳ በመሸፋፈን ያጣጥሉታል ማለት ነው። ለዛ ነው እኛ ብዙ ጊዜ ሰበር እያልን ስናቀርብ አሁን ልክ ብዙ ጊዜ እንደምናደርገው ዛሬም በየመሃሉ ልጋበዝ እንደምችለው ቪዲዮ አዲስ ነገር የምናደርግ ከሆነ ሰዎች ያላዩና ያልሰሟቸው ጉዳዮች ከሆኑ በተለይ በሚዲያችን ከመሪው ጋር ተያይዞ የምንሰራው ስራ ይታወቃል። ያልታዩ ነገሮችን ስለምናመጣም የምርም ሰበር በማለታችን አናፍርባቸውም። ግን አሁን ከዛም ባሻገር ብዙ ፍላጎት ይቻገራላት እንደ ሙያም ከዛ በላይ ልንሰራ እንችላለን በሚል ነው ሙከራዎች እያደረግን ያለ ነው እንጂ እንዳልኳችሁ ወይ የሆነ ቫልዩ አድርገን መጥተን የምንል ሰዎችን ሰበር በሚል ያስጥሉናል። ምንም ሳይዙ መጥተው አዲስ ነገር ይዘን ብንመጣም ማስረጃም መረጃም ሳይኖራቸው ማስረጃዎቻችንና መረጃዎቻችንን የማስጣል ትግል ይሄ እንደ አጠቃላይ አደገኛው ጦርነት የሚባለው አሁን ያለንበት ዘመን ጦርነት መገለጫም ነው እያየን ያለነው ምስሉ ነው። ከዛ ባሻገር ግን እንደ ሀሳብ ሜዳ የሰላም ጋዜጠኝነት መርሃችን ስለሆነ እኛ ሰበር ብለን የምንለው ጉዳይ ለዜጎቻችን እፎይታ ይሰጣሉ ወይ ደግሞ እንደ ሀገር እንደ ዜጋ ይናፈቀን እሱ ነው። ለእኛ ጦርነት መጋደል፣ መዝረፍ፣ መዘራረፍ፣ መደፋፈር ብርቃችን ነው ወይ? ህይወታችን አይደለም ወይ? እየኖርንበት አይደለም ወይ? ከዛ መውጣት አለብን። ከዛ የሚያወጣን ጉዳያችን አይደለም ወይ ሰበር ብለን እናስባለን። ስለዚህ ብዙ ጊዜ ሰበር ብለን ስናስብ ሰበራችን ቢሆን ብለን የምንመኘውን ጉዳይ ጭምር ወደ እናንተ የምናደርስበት መሆኑ ታሳቢ ይደረግልን። ስለዚህ ሰበሩ፣ ሶብሩና ሰባሪዎቻችንን በዚህ ውስጥ አንጽሮ ማየት ይቻላል። ያለንበት አደገኛው ዘመን ጦርነት ስል ቅድም እንዳልኩት በተለይ የእኛ ሙያ ጋዜጠኝነቱ፣ ሚዲያው፣ ማይኩ፣ ብዕሩ ይህንን ማድረጊያ ስለሆነ በጣም ከፍተኛ ጥንቃቄ ይፈልጋል ብለን እናስባለን። በየመሃሉ የምናነሳቸው ጉዳዮች እንዳሉ ሆነው የአምስተኛው ትውልድ ጦርነት ያኔ እንግዲህ በባለፈውም የፊፍዝ ጄኔሬሽን ዋርፌር አደገኛው እና ቀጣዩ ጦርነት ብለን ባጋራናችሁ የዘጋቢ ማስረጃዎች ብዙ ታጨቁበት መሪው በአምስተኛው ትውልድ ላይ የቀደመ ግንዛቤያቸውና የስራ ጅማሮቻቸውን ጭምር ባሳየንበት ክፍል ላይ እንዳነሳ ነው ብዙ እዛ ላይ ሲሰራ የነበረ የቀጣዩ ዓለም ስጋትም እንደሚሆን ግን እኛ በተለይ የኔ ወዳጆች በእኛ ሙያ ዘርፍ ያለን ሰዎች አደገኝነቱ ገብቶናል ወይ? አሁን የያዝነው ብዕር የያዝነው ማይክ የተሰማራንበት ሙያ
በስልካችን በኩል ገብተን ቀርጸን የምናስተላልፋቸው ጉዳዮች በሙሉ ከአራተኛው ትውልድ አሁን ምን እንዳበመበት ዓለም መጠቀ ተብሎ ለምሳሌ ድሮን እያሉ እንደሚከሱ ሰዎች በድሮን ገደለ፣ በድሮን እገላለሁ፣ በድሮን እንደሚያስፈራሩት፣ በድሮን እንደሚበሻሸቁትና እንደሚከሱት ያለና ከዛ ከፍ ብሎ ተሻገረም ጭምር ጦርነት ነው። የዲጂታል ሜዳው ጦርነት፣ የሚዲያው ጦርነት፣ የሶሻል ሚዲያው ጦርነት እንደዚያም አለ የከፋ መሆኑ በአግባቡ ገብቶናል ወይ? እንደዚያ ከሆነስ ለዛ በሚያስፈልገው ዝግጅት ልክ የበቃነን ወይ? አራተኛው መንግስት ይባላል ሚዲያ አራተኛው መንግስት ነው ይባላል። እንግዲህ አስቡ ከነማን ጋር ተወዳድሮ አራተኛ መንግስት እንደተባለ። ይህን ጉዳይ ደጋግሜ ያነሳዋለሁ፣ ደጋግሜ ያጠይቃለሁ። እዚህ ሙያ ውስጥ ያለን ሰዎች የምር እንደዛ ነው ወይ የምናስበው? እንደዛ ነው ወይ የምንዘጋጀው? ከአንደኛው ዘመን ትውልድ ጦርነት ጀምሮ እንዳለፈባቸው የምንላቸው ሶስተኛው ምናምን ዘመን ጦርነት ጭምር እስከ አራተኛው ድረስ የዛ ተሳታፊዎች ተዋንያን የሚያደርጉትን ዝግጅት በዛ ውስጥ የሚያከብሩትን መርህ የሚጠነቀቁበትን ልክ እንግዲህ እዚህ ውስጥ ማሰብ እንችላለን። ያ የሚያሳየን ምንድን ነው? ሙያው ምን ያህል ዝግጅት እንደሚያስፈልገው እኛስ ያለነው በዛ ልክ ነው ወይ? እንዲሁም ከዚህ ከሚዲያ ጋር ተያይዞ ሚዲያውን ሞኒተር ማድረግ ብቻ አይደለም የሚያስፈልገው። ሞኒተር አደራረጋችን በራሱ ችግር እንዳለበት ወደፊት በማሳያዎች እናያለን። እንኳን ሚዲያን እንኳን ዘገባዎችን ሚዲያ ተቋማቱ ራሱ ሞኒተር ይደረጋሉ የሚለው ወደ ራሱ የሚያደርሰን ጉዳይ አለ። ግን እኔ እንደማስበው ከሚዲያ ሞኒተሪንግ ወደ ሚዲያ ሜንቶሪንግ ሁሉ መሻገር አለብን ብዬ ነው የማስበው። አንደኛ በእኛ መልክ ሪዲፋይን ማድረግ አለብን ሚዲያው አሰራሩን ጭምር ዓለም ላይ ኮፒ ፔስት አድርገን የምንጠቀመው። ከዛ ደግሞ እኛ ሀገር ሚዲያ ማስተማሪያ ብቻ ነው በሚለው መስማማት የለብንም። ሚዲያ ማስተማሪያ ብቻ ሳይሆን ሚዲያን ራሱ ማስተማሪያ ያስፈልጋል እዚህ ሀገር ላይ። ካለበለዚያ ካልሆነ እንግዲህ አስቡት ከአራተኛውም ዘመን ትውልድ ጦርነት የከፋ የባሰ ዳሜጅ ሊያደርስ የሚችል የተደገሰልን ጥፋት ሁሉ እዛ ውስጥ ያለበት ከነቃን ደግሞ በረከትም እዛ ውስጥ ያለበት የአደገኛው ዘመን ትውልድ አደገኛው ጦርነት የምንለው ዘመን ላይ ነው ያለ ነው። እንግዲህ ይህን አደገኛው ዘመን አደገኛው ጦርነት ላይ ነው እንግዲህ አሁን አደገኛው ሰውዬ የምናመጣው ማለት ነው። ምክንያቱም ግብግቡ ትግሉ ምናምን ሁሉ አሁን ከመሪው ጋር ተያይዞ ስለሚነሳ ችግራችን ከመሪው ጋር ነው። ቅድም እንዳልኩት እንደዛ የሚባል አባባልስ አለ ወይ የሚለው ያው ራሱን ችሎ የሚያስቅ መሆኑ እንደተጠበቀ ሆኖ እስኪ አብይ ኢፌክት በጣም ብዙ መቼም ይሄ አብዮፎቢያ ወይ ደግሞ አብይ ፎቢያ ወይ ደግሞ የአብይ ጥላቻ የአብይ ስካር ወደፊት እናየዋለን። ከቅናትን የሚሻገሩ ጉዳዮች በሙሉ ያሉበት አብይን መገላገል ወይ ደግሞ ከአብይ ሽሽት ልንለውም ጭምር እንችላለን ይህን ጉዳይና ምናልባት እዚህ ጋር አስምሬ ለማለፍ እኔም ጠላቶቹም ጭምር የምንላቸው ሰዎች የሚያመሳሰለን አንድ ጉዳይ ካለ ሁለታችንም ከአብይ ሽሽት መያዛችን ነው። እኔም ለምሳሌ ይሄኛው በተለይ አብይን ማዕከል አድርገን ብቻ የምናወራበት ጉዳይ አብይን የመገላገል ወይ ደግሞ ከአብይ ሽሽት የምናደርግበት አንዱ ምዕራፍ አድርገን ልናየው እንችላለን። ምንድን ነው ደግሞ ተመሳስሎሻችሁ ልዩነታችሁ መድረሻችሁ የት ነው ካላችሁ እንግዲህ በተለይ ይሄ በዋናነት አብይነት እያለን ከአብይ ጋር የተያያዘውን የመጋቢት ገጾች ብለን የጀመርነውን የምናስቀጥልባቸው ከወቅታዊ ጉዳዮች ጋር እያያዝን የምንሄድበትን ይሄኛውን ገጽ ወይ ደግሞ ይሄ ገጽ ለሁለታችንም ግልግል ለሁለታችንም ከአብይ ሽሽት የያዝንበት መንገድ ነው የሚመስለው። ስለዚህ እሱን ጉዳይ የአብይነት ወይ ደግሞ ከአብይ ሽሽት የያዝንበት ጉዳይ ነው። የደጋግሜ እንደማነሳው ከአብይ ሽሽት የያዝንበት መንገድ ራሱን የቻለ መልክና ገጽታ አለው። እሱን በደንብ እናየዋለን። ግን ያው ጾም አይደለ ባለፈው የረመዳን ማስታወሻ ላይ ስነሳም ረመዳን አልኩት እንጂ በተለይ ኩዳዴና ረመዳን በጋራ የገቡበት ወቅት እንደመሆኑ በጋራ እነሱን ማስታወሻዎች የምናነሳበት እንደመሆኑ ከዚህ በቀደመው የሞድካስት በራሴ መንገድ የመጣሁበት ፕሮግራም ላይ እንዳያችሁት ጠቅላላ ጉዳዩን የድንጋጤያችንን ልክ ያለንበትን ልክ ባሳየውበት ጉዳይ ላይ እንዳነሳሁት ጾሙን ማዕከል አድርጌ ነበር። ምክንያቱም ከጾሙ በኋላ የገባንበት ከዛ አማኝ ነው እንደሚባል ህዝብ የምናደርገው ነገር በሙሉ ትክክል ነው ወይ? ቅጥፈታችን፣ ውሸታችን፣ ጭካኔያችን በሙሉ እዛ ውስጥ የሚታይ መሆኑ እንደተጠበቀው ነው። አሁንም አብይ ጾም ውስጥ ነው ያለነው እና በእርግጥ ከረመዳኑ ውስጥ የጀመርነው ግፍና ክፋት ቢሆንም የአብይ ጾምን ምናልባት ከአብይ ጋር ያያያዝ ነው አስታውሳለሁ። ልጅ እያለሁ ወይ ደግሞ ቴዲ አፍሮም ልጅ እያለ ከሰራ መጀመሪያ አልበም ግን በኋላ ቀጥሎ የወጣው አልበሙ ላይ አንድ ዓለሜን መረጥኩ 44ቱን ትቼ የሚል ነበር መሰለኝ። አንድ ዓለሜን መረጥኩ 44ቱን ትቼ ይልና 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 44ቱን ትቼ ይ
ኮብልዬ ከገዳም ቆቦን ቀዳድጄ አንድ ዓለሜን መረጥኩ 44ቱን ትቼ ይላል። ያው እንግዲህ ምናልባት ጾሙን የፈታው ጾሙን የገደፈው በሷ ነው። እዛ ገለጻው ላይ በሷ ፍቅር ነው። በእርግጥ እሱ ላይ እሱ ኤክስፕሬሽን ራሱ ያኔ የምወደው ግን ደግሞ የሚያስደነግጥ ድፍረት ያለበት ግን ደግሞ እንዲወሱ ለፍቅር ነው ብለን ብንል እዚያ ዙሪያ ያሉ ጉዳዮችንም እዚህ ውስጥ ምናይበት እንደተጠበቀ ሆኖ ግን በአብይ ጾምም በረመዳንም አብይን የሚበሉት ወይ ደግሞ አብይን እየበሉ ያው አብይ ስንል እንዳልኳችሁ እንግዲህ እዛ ውስጥ ሲምቦል ነው፣ ሀገር ነው። ሰውም እንኳን ቢሆን እርግጠኛ ባልሆኑበት ጉዳይ ከሐሜት ጀምሮ እስከ ክፋትና እስከ ግፍ ድረስ ያለውን ብናይ እንግዲህ ከአብይ ለመሸሽ ከአብይ እየሸሹ አብይን መብላት አብይ ጾም ላይ ሆኖ ሰውን እየበሉ እንጾማለን ማለት በአብይ ጾም የተፈጸሙ ጉዳዮችና አሁንም በአብይ ጾም ውስጥ የተፈጸሙ ያሉ ጉዳዮችን ብናይ አብይን ያሉ ሰዎችን ወይ ደግሞ የአብይንም ስጋ አብይ የሚያስተዳድረውንም ሀገር ጭምር እየበሉ እያነደዱ እያፈረሱና እያስፈረሱ አብይ ጾምን ጾማሉ ይላሉ። ግን እኔ የማስበው የኢትዮጵያ ፖለቲካ በራሱ በአብይ ወይ ደግሞ በአብያዊ ፖለቲካ የገደፉ በዛ የሰከሩ ፖለቲከኞችና ተዋንያኖች ናቸው። በተለይ አሁን የምናወራበትን ሚዲየም የተቆጣጠሩት ወይ ደግሞ ፖለቲካውን እናውቃለን ብለውም ሊተነትኑ ይሞክሩልን፣ ጥብቅና ሊቆሙ ይሞክሩትም፣ በተቃራኒ ሆኖ ደግሞ ከነሱ ጋር የሚፋለሙትም ጭምር በአብይ ፖለቲካውን በአብይ የገደፉ ከዛ ጾማቸውን ደግሞ በአብያዊ ሴራና ተንኮል እያፈረሱ ያው ስለ አብይ ጾም ወይ ደግሞ ከሀገርም ከፈጣሪያቸውም አብይ ላይ በተፈጠረባቸው ቅናት አብይ ያዘውን ዙፋን ለመያዝ የትኛውንም መንገድ አድርጎ ለዚህም ደግሞ ጊዜ፣ ቦታ፣ ወቅት፣ ሃይማኖት፣ እምነት፣ ሞራል የሚባለው ነገር በሙሉ ሳይጠብቁ ወደ ማፍረስ፣ ወደ መናድ፣ በዛ ወደ መግደፍ የሄዱበት ይህን ጉዳይ ነው። እንግዲህ ከአብይ ሽሽት ማለት በቃ አብይን መገላገል ከዚህ ሀገር ላይ አብይን ለማንሳት የትኛውንም መንገድ መምረጥ የያዙት ማለት ነው። ስለዚህ ከአብይ ሽሽት ነው የያዙት። ያው ከአብይ ሽሽት ወዴት ነው የሚሮጡት? ወዴት ነው የሚሄዱት ካለን ከአብይ ሽሽት ወደ አብይ ነው የሚያስቀው ነገር ማለት ነው። እኔም በእርግጥ ብዙ መገላገል ስለምፈልግ እንዳልኳችሁ ብዙ ሸክም ነው። ሰውየውን ማወቅ በረከት ብቻ አይደለም። በኋላ እንደማነሳው አንዳንድ ሰዎች አሁን በጥቅም በቅርበት ወይ ደግሞ አንድ ፕሮፓጋንዳ እየሰራን ለማስመሰል የሚሞክሩት ነገር በሙሉ እንዴት ከእውነት የራቀ ብቻ የከሸፈ እንደሆነ ብቻ ሳይሆን ምን ያህል ውሸትም ፔንም በደልም ተጠቂነትም ጭምር ውስጡ እንዳለበት እያየነው እንሄዳለን። እንግዲህ የብዙዎቻችን ግን እንግዲህ ከዚህ ከፈረደበት አንድ ለእናቱ ከሆነው ሰውዬ ወይም መሪ ጋር እንደተያዘ ግልጽ ነውና እኔም እንግዲህ አለርጂ ላለባችሁ ወይ ደግሞ የአብይ አለርጂ ላለባችሁና በቀደመው ስራዬ ላይ ከአብይ ነፃ የሆኑ እውነቶችን ከዚህ በቀደመው ወደዚህ ቀጥታ ከመግባት በፊት ትላንትና አጋርቻቸዋለሁ በቀደመው ፖድካስት ላይ። ግን እነኚህ ሰዎች የሚረሱት ነገር አሁንም ከአብይ ለመሸሽ ሞከርኩኝ እንጂ ያወራንበት ጉዳይ አሁን ይህን ጉዳይ ልናነሳበት የፈጠርነው መነሻ የሆነ ምክንያታችንና ሀገራችን ላይ የተፈጸመው ግፍና እየተፈጸሙ ያሉ ግፎች እስከዛሬም የተፈጸሙ ግፎች በሙሉ የሚተወነው ወይ ደግሞ የሚታበደውና በዚህ ልክ የምናብደው ይሄን ጉዳይ ስናነሳው ተቀናቃኞቹስ ከአብይ ለመሸሽ ወይ ደግሞ ይሄ ጉዳይ የሀገራችን ላይ ተካሄደ ያለው ጉዳይ ከአብይ ነጥሎ ለማየት መሞከር በራሱ አስቂ ነው። ነጥዬ ላይ ሞከርኩኝ እንጂ ጉዳዩ በራሱ ከአብይ ነፃ አይደለም። አብይን ለመጣል የሚደረግ አልነበረም ወይ? ወይ ደግሞ አሁንም አብይን ለመጣል የሚደረግ የሴራው አካል አይደለም ወይ? አብይን ለመጣል መፈለጋችን አይደለም ወይ? ኢቭን በአብይ ጾምም በረመዳን ውስጥም ይሄን ያህል አብያዊ ቅናት አብያዊ ክፋታችን ገኖና ገንግኖ የወጣው እና ያው እኔም ልሸሽ ሞከርኩኝ፣ ግን እየሸሸው አይደለም። ግን ትግሉ ሁሉ ከአብይ ነፃ እንውጣ፣ እነሱ ከአብይ ነፃ መውጣት ነው የሚሉት። ያው ነፃ አውጪዎቹም እንግዲህ ነፃ የማወጣችሁ ከሱ ነው ባይ ናቸው። ከአብይ የያዙትም ከአብይ ሽሽት ከራሱ ነው አብይ እያሉ ከአብይ መሸሽ እንግዲህ ወይ ደግሞ አብይን ለመገላገል ያው ወደ አብይ የሚደረግ ሩጫ ስለ ስርዓት ቢያወሩም ምስጋናው በሙሉ ለሱ የሚነፈገው ክሱ በሙሉ ወደሱ የሚሄድ ከዛ በኋላ እነሱ ስርዓቱን ለማፍረስ ግለሰብ የሚቀጠቅጡ ሌሎቻችን ግን እንዲያው እንደ መንግስት አስበን በነፃ በሙያችንም የሙያ ግዴታም ሆኖ ማስረጃዎች እጃችን ላይ ይዘን አብይን ስናነሳ የግለሰብ ጉዳይ የሚያደርጉበትና የሚያስጥሉበት በኋላ የማነሳው ይሄ አብይን መገላገል ከአብይ ሽሽት አብያዊ ጭቆና የምለዋለ እና እሱን ጭምር ውስጡ የምናይበት ያለ
ግን እኔ ደግሞ በግል እንዳልኳችሁ በኋላ አንዳንድ ምክንያቶች ሰዓት ካሉኝ ያነሳለሁ። እኔም ከአብይ ሽሽት ነው ያስኩት፣ አብይን መገላገል ነው ያስኩት ብዬ ደፍሬ ማውራት ሞክራለሁ። አንዳንዴም ደጋግሜ አንስቻቸው አውቃለሁ። ያስኩት እንግዲህ ይሄ አብይን የመገላገል በተለይ ይሄ ስለ አብይ ብቻ ማውራበት ገጽ ላይ ከመጋቢት ገጾች ጋር ማያይዤ ከመጽሐፎች የሚጠቀስኩ የማነሳው ላይ አብይን እንደምንም መገላገል ስለምፈልግ የዛ ጉዞ ጅምር ተደርጎም ሊታይ ይችላል። ይሄ በተለይ ዛሬ እያወራን ያለ ነውና የጀመር ነውና ከዚህ ከአብይ ጋር ተያይዞ የምናወራበት ጉዳይ ዛሬ አደገኛው ጦርነት ትውልድ እየታየ ነው ብለን ስናነሳ በተለይ ባለፈው አደገኛው ጦርነት ወይ ደግሞ አደገኛው ዘመንና አደገኛው የአምስተኛው ትውልድ ጦርነት ብለን ስናነሳ የቨርቹዋሉ ምዕራፍ ሳነሳ ነበረ እና ከሱ ጋር ተያይዞ ብዙ የምናነሳው ብዙ ዛሬ ሊፋለሙ የሚመክሩበት ሜዳ ላይ ያለው አስደንጋጭ ልዩነት በሁለቱ መካከል በአብይና በተቀናቃኞቹ መካከል ባለፈውም ባደገኛው ጦርነት ላይ ቨርቹዋሉ ምዕራፍ ስናነሳ የነካ ነው። ሩቅ አሳቢው ሩቅ አዳሪው ይላል ይሄ ቨርቹዋሉ ምዕራፍ ላይና በጣም በብዛት የርኩበትና ብዙ የዚህ ዘመን ጉድ በተለይ በመሪውና በተቀናቃኞቹ መካከል ያለውን ልዩነት የምናሳይበት ሰፊው ምዕራፍ አሁን የምናነሳውን ጉዳይ በሰፊ ልዩነት በአስደንጋጭ ሁኔታዎች ሁሉ የሚነሱበት ምዕራፍ ነውና ጊዜ ስናገኝ ወይ ደግሞ ይሄ ለመገላገል ከአብይ ለያዝነው ሽሽት በየመሃሉ እያነሳ ነው ወይ ደግሞ ማጠናከሪያ እያደረግን ዛሬም ሰዓት ካለኝ አፍ የሚያስከፍቱም የሚያስገርሙም ጉዳዮች ያሉበት ዛሬ ሊካሄድ በሚደረገው ወይ ደግሞ በሚሞከረው ፍልሚያ ውስጥ ሁሉ ምን ያህል ርቆ እንደሄደ ጭምር የምናይበት ከምን አይነት ሰው ለመገላገል እንደሚያስቡ ብቻ ሳይሆን እኔም ሽሽት ነው ያዝኩት ከሱ ቶሎ የተሸከምኩትን የማውቀውን መረጃ እጅ ላይ ያለውን የመገላገል ጉዞ ነው የኔም ጉዞ። ስለዚህ እኔ ከአብይ ሽሽት ወደ አብይነት አድጌያለሁ ማለት ነው። ሌላ እንግዲህ ሸሻለው ስል የደረስኩበት ነጥብ ነው። አብይነት ደግሞ እንዳልኳችሁ ድሮን እያልኩኝ ከተቀናቃኞች ጋር እንደማነጻጽረው ሁሉ በዛ ልክ ሊነጻጸር የሚችል ሰፊ ልዩነት ያለበት እኔንም ያጎበጠኝንም ነገር የመገላገል አብይነት ትግል የተያዘው ከሱ ጋር በመሆኑ እኔም ደግሞ ያው እንግዲህ እነመለስን አጠናን የሚሉ ሰዎች አሉ። መለስን አጥንተ መቼም አብይን ልታልፍ ወይ ደግሞ የአብይነትን ልተፋ አትችልም። ስለዚህ እኔም መለስን አጥንቼውም ጽፌውም አውቃለሁ እንዳልኳችሁ ሙያዬ ስለሆነ ከዛ አብይን ከዛ በኋላ ያገኘሁት እድልም ስለሆነ አንዳንድ ሰዎች ብርቅ ነው እንዴ ስለምትሉ በጣም ብርቅ ነው። የፓወር ጉዳይ እኮ ነው። የማወቅ እድልም እንዲህ ያሉ መረጃዎች እጅ ላይ የመውደቃቸው አጋጣሚንም እንደ ቀላል አላየውም። ይሄ የወዳጅነት የጠላትነት ዛሬ ያለንበት ሁኔታ ምናምን ጋር አይደለም። ይሄ የሀገር ጉዳይ ነው፣ የፓወር ጉዳይ ነው፣ የ4 ኪሎ ጉዳይ ነው። በኋላ አብይን የማስጣል የሚለው ጉዳይ ላይ በደንብ አየዋለሁ። ብርቅ ነው ወይ ለማለት የሚሞክሩ ሰዎች ስላሉ በጣም ብርቅ ነው። ጉዳዩ የፓወር ጉዳይ ነው። የአንድ ሀገር መሪ ጉዳይ ነው። የአንድን ሀገር መሪ የአንድ ትልቅ በተለይ ዘመን ፈታኝ የሚባል ዘመን በጣም እንዲህ ፈጣን የሚባል ዘመን በዲጂታሉ ዘመን ላይ የመጣን ያገኘነውን የአንድ መሪን የማወቅ ያንን የመፈተሽና የመመርመር ያንን የማወቅና የማጋራት እድል ወደፊት አነሳዋለሁ። በጣም ብርቅ ነውና አሁንም እንግዲህ እኔ በረከት ብቻ አይደለም እርግማንም ነው ወይ ደግሞ እንዲህ ኩርፊያ የሚመስል ወይ ደግሞ መሸሽ ያለበት ሁኔታ ውስጥ እንኳን ስንኖር መሸሽ የማንችለው አደገኛ ሸክም ስለሆነ እሱ መገላገል ነውና አሁን እሱንም ጭምር ቶሎ ወርውሮ የመገላገል ምናልባት የወራት ምናምን ጉዞ ሊሆን ይችላል። ስለዚህ በቃ እኔም አልቻልኩትም። ያው ወዳጅም ጠላትም የማይችለው ሰው ያው እንግዲህ ብዙ ጊዜ እንደማነሳው ምን አይነት ምትሃት ነው አንዳንዴ ፈጣሪ ማሳያ ላለው ከድሎቹም ጀርባ ፈጣሪ ታክሎ ወይ ደግሞ ከስኬቶቹም ጀርባ ከዚህ ሁሉ ፈተና ማለፍ ጀርባም ወይ ደግሞ ይሄን ሁሉ አልሞ እዚህ መድረስ ያለሙትን ሁሉ ማሳካት ጀርባም አንዳች የሆነ ተአምር አለ ብዬ አስባለሁ። ልክ አሁን እኔም ጠላቶቹም ከአብይ ሽሽት እንዲያዝ ነው፣ ሁለታችንም ግን ከሱ መሸሽ እንደማንችለው ማለት ነው። ከባዱ እውነት እንግዲህ ይህ ነው። ጠላቶቹም እኔም ወይ ደግሞ ወዳጅም ጠላትም ልትሸሸው ማትችለው ወይ ደግሞ ሁለቱም ከሱ ተገላገልን እያሉ መተውም መገላገልም መፈለግንም ለአብይ ሲሆን የከበደን አይነት ማለት ነው። ያው እንዳልኳችሁ አብይ ከማለት ውጭ ምንም ስራ የሌላቸው ሰዎች አብይ የሚሉ ሰዎችን ደግሞ በማስረጃ በመረጃ በእውቀት ታውት እሱን እንደው በአዎንታዊነት እኔ ያው ግልብነቱ እንዳለ ሆኖ ግን ዝም ብሎ ያለ እውቀት አብይ የሚሉ እንደው አያውቁትም ተሸውደው ነው እንኳን እንበል አትሊስት አብይ ያሉትና ያንን ጉዳይ ደገፉት ወይ ደግሞ ወደ አብይነት
ወይም አብይነት ውስጥ አሉ አገኘኋቸው ደረስኩባቸው የምላቸው በረከቶችን ማቀንቀናቸው አትሊስት ለፖዚቲቭ ነው። ባለማወቅ መውደድን ነው። ባለማወቅ ፖዚቲቭ ነገር ነው የሰበኩ ያሉት። ወይ ደግሞ እንደኛ እና ከኔም በተሻለ ብዙ መረጃ ያላቸውና በእውቀት የሚያወሩ ሰዎችን በሙሉ አብይን ማስጣል። እነሱስ ከአብይ ይሸሻሉ ወይ? እንደምታዩት ነው። ከአብይ ውጪ ምንም አይነት መቆሚያ የሌላቸው የአብይ የሚመራትን ሀገር ከአብይ ጋር በተያያዘ ቅናትና ጥላቻ ከሱ ራስ ላይ መውረድ ባለመቻላቸው በቻሉት ልክ አንድ ዶና አቃጥሎ የመጨረስ ጉዞ ማለት ነው። ስለዚህ እኔም ጠላቶቹ እንግዲህ የሚያመሳስለን አንድ እውነት አለ ከተባለ ይሄ ነው። አብይን ለመገላገልና ከአብይ ሽሽት የተያዘ ሩጫ ነው። በእርግጥ የእነሱን ሩጫ መቸኮል ልንለውም እንችላለን። አንዳንዴ ችኮላቸውን ከፍጥነት ጋር ስለሚያያይዙት ማለት ነው። አንዳንዴ ተቀናቃኛቸውን ሊመስሉበት የሚሞክሩበት መንገድና እነሱ በአንድ ቀን በአንድ ወር ነገ ከነገ ወዲያ 4 ኪሎ እንገባለን ብለው የሚያስቡባቸውን ጉዳዮች በሙሉ የሆነ ነገር በማድረግ አብይን ለመፈንገል የሚቻል ይመስላቸው ሰዎች ችኩሎች ናቸው። እንኳን 4 ኪሎና እንኳን ፓወሩ ላይ አንድ የሆነ ቦታ ላይ ጽፌዋለሁ መሰለኝ 4 ኪሎ በጀሞ እንኳን አያደርስም። እነሱ ያዙት መንገድ የችኩሎች መንገድ ነው። የሚደርሱ ይመስላችኋል። ፈጣን አድርገው ራሳቸውን ያስባሉ፣ ግን ችኩሎች ናቸው። ችኩሎች ደግሞ የትም አይደርሱም። ቅድም እንዳልኩት አብይ ሊያስጥሉ ይሞክራሉ። ከአብይ ሽሽት ነው የተያዘው፣ ግን ይቸኩላሉ። የሚሮጡ የሚፈጽሙ ይመስላችኋል። እውነታው ግን እየፈረጠጡ ስለመሆናቸው ነው የሚያሳየን። በኋላም በተነሳንበት በአምስተኛው ትውልድ ጦርነትም በግንባሩም በየትኛውም ፍልሚያ ረገድ ስናነጻጽራቸውስ ማሳያው እንዴት ነው ስንል በፈጣኑና በችኩሎቹ መካከል ድሮና ድሮን እንደምለው ማለት ነው። ድሮንነት አብይ የሚሉና ከዛ ወደ አብይነት ማደግ ከግለሰቡ አብይም ተሻግሮ መሪው ከአንድ ግለሰብ ተሻግሮ ሀገር የሚወክልና ለዛ ሀገር የሚሰራ አሁን በምናወራቸው ጉዳዮች የቀደመው አብይነት ላይ በደረሰው መካከል ያሉ ንጽጽሮችን ማድረግ ልናየው እንችላለን። እኔም የምሞክረውም እንደዛ ነው። ለማንኛውም እንግዲህ እኔም የቀደመውን ዛሬና የቀድሞ ያነሳሁትን የብርቱካን ዲጂታልነት ወይም ደግሞ የመንጋውን ዘመቻ በአብይ በኩል እስኪ እንየው። ሲጀመር ከአብይ መነጠል ይቻላል ወይ? አብይን ለማጥቃት የአብይን አስተዳደር የአብይ የገነባውን ስርዓት ወይ የገነባ ያለውን ስርዓት ለማፈራረስ ሲባል የተገባበት አይደለም ወይ? ጉዳያቸው ስራ ሰው አብይ አይደለም ወይ የሚለው ቅድም ስነሳ ብያለሁ። ከዛ መሸሽ አይቻልም። ስለዚህ ከዚህ ግርግር መፈጠር እንግዲህ አንድ ቀን ቀድሞ እንዳጋራሁት በአምስተኛው ትውልድ ጦርነት ላይ ስለ አደገኛው ትውልድ ጦርነት አምስተኛው ትውልድ አደገኛው የዚህ ዘመን ጦርነት ያን እንኳን በማስረጃ እንዳሳየዋችሁ ገና ወደፊት የሚመጣው የአራተኛው ትውልድ ጦርነት የሚቀጥሉት 10 ዓመታት ይሰራል። ከዛ በኋላ አምስተኛው ትውልድ ጦርነት እንገባለን ብሎ ለዛም ይዘጋጅ የነበረው ሰውዬ ተከትለን ስንቀጥል ነው የሁለቱን ሰዎች ወይ ደግሞ በሁለቱ መካከል ያለውን ልዩነት ወይ ደግሞ ወደ ማንጸር የምንሄደው። አሁን ሰሞኑ በሚዲያ በኩል የሚካሄደውን ጦርነት በሚዲያ በኩል የተከፈተውን ዘመቻ በሙሉ የምናየው ማለት ነው። አብይን በሚዲያ በኩል አብይን በሚዲያዎች ውስጥ አሁን አብይን በሰሞኑ ተፈጥሮ በነበረው የሚዲያ ሴራና ከዛ መሰል ጉዳዮች ጀርባ ሁሉ ብንፈልግ አብይን ከመጣል አብይን ማስጣል የሚለው ጉዳይ ይቀድማል። ምክንያቱም ሚዲያውና አብይ የነበራቸው የቀደመ ግንኙነት አለ። አነሳዋለሁ። የሚያስደነግጠው አብይ ስለ ሚዲያ ያለው ግንዛቤ አብይ ሚዲያው ላይ ሰራው አብይ የሚዲያ ሰራዊት ላይ የሰራቸው ጉዳዮች እዛ ላይ ያለው እዛ ላይ የሰጣቸው ስልጠናዎች በሙሉ ራሳቸውን ችሎ በየጊዜው የምናያቸው መሆኑ እንደተጠበቀ ሆኖ ግን አሁን ሰሞኑ የምናየውና ከለውጡ ጀምሮ የመጋቢት ገጾች ስንል በተለይ ከለውጡ ጋር ተያይዞ አንዱ የምናየው ቻሌንጅ የዚህ የዲጂታል ዓለሙ ወይ ደግሞ የሚዲያው ላይ ያለው ጦርነት የሚዲያ ዘመቻው ይሄ ስብና ቀጠላ የምለው የአብይን ስብና መግደል የቀደመውን በሙሉ ስናይ ከሚዲያ ጋር የሚያያዙ ጉዳዮች ናቸው። እንግዲህ የቀደመው ስራና ሴራ እዚህ ውስጥ ሲፈለግ ነው ወደ ዛሬው ጉዳይ የምንደርሰው። አብይን የያዝንን ሰዎች ወይ ደግሞ አብይን የያዙ ሰዎችን በሙሉ ማስጣል፣ እሱን ያለ ሰው በሙሉ መጣል፣ ከዛ ዛሬ በቀጥታ መሪውን ወደ መጣል ወይ ደግሞ የመሪውን ፍጻሜ ላይ ደረስን ብሎ የማሰብ ምናልባት በተወሰነ መልኩ አንድ መጽሐፍ ውስጥ ያነሳሁትና ብቻውን ራሱን ችሎ መጽሐፍ የሚወጣው አብይም ባሉት ከለውጡ ጋር ተያይዞ በሙሉ የመጡትን ጉዳዮች በሚጨበጥ ማስረጃ እየመጣን ብናያቸው ጭቁኑ መሪ ብዬ እንድገልጸው የሚያስገድደኝ ሙሉ መጽሐፍ የወጣው በጣም በመሪውና መሪውን ባሉ ሰዎች ላይ የተፈጸሙ በጣም ሰፊ ግፎች አሉ። ዛሬም ጊዜ ካለኝ እያነሳሁት በየመሃሉ የሚሄደው በጣም ብዙ ገጾች የምንገልጥበት እዛ ውስጥ ደግሞ አሁን የምናየውን የሚዲያ ጦርነት የሚዲያውን ሸፍጥ ከመሪው ጋር ከለውጡ ጋር ተያይዞ በብዛት ልናይ የምንችልበት ማለት ነው።
ከዛ ደግሞ እንዳልኳችሁ የአብይ የሚያስደነግጠው ጉዳይ ደግሞ ዛሬ ሚዲያውን የሚዘውሩ ሰዎች ጭምር የማያውቁት ሚዲያ ላይ እናማክራለን የሚሉ ሰዎችም በአግባቡ የማያውቋቸው ግን አብይ ስለ ሚዲያው ያለው ግንዛቤ እኔ አሁን የማድረጋቸውን ጉዞዎች ጨምሮ በተለይ ይሄ አሁን ከሚዲያው ጋር ተያይዞ ከአምስተኛው ትውልድ ጦርነት ጋር ተያይዞ ከዲጂታሉ ዓለም ጋር ተያይዞ የማወራባቸው ብዙ ጉዳዮች በአንድም በኩል ከመሪው ያገኘኋቸው በመሪው ስልጠና መሪው በፈጠረልን ኤክስፖዠር መሪው ለሚዲያና ሚዲያ ተቋማት ለሚዲያ ሰዎች ለዛ ዘርፍ ያለው ተጋላጭነት የፈጠረልንና ያዳበረኝም ጭምር ነው ወደፊት መጽሐፍ ሚዲያ ላይ ብቻ የጻፍኩት ጉዳይም ሲወጣ ማለት ነው። ስለዚህ እሱና ሚዲያ በተቃራኒ ደግሞ ያላቸው ግንኙነት ሰዎች አሁን በቀላሉ ገፋ አድርገው የሚጥሉ የሚመስላቸው እንዳልኩት መጽሐፉንም እናነሳዋለን። ባለፈው ስነሳ ድሮንን ሳነሳ የቨርቹዋሉ ምዕራፍ ሳነሳ ድሮንነት ወደሚል የቀየርኩት ስለ ድሮን ብቻ አይደለም፣ ስለ ውጊያ ብቻ አይደለም የምናወራው ብያቸዋለሁ። አንዱ ለምሳሌ ከዚህ ከመረጃ ከኢንፎርሜሽን ከኮሚኒኬሽን ጋር ተያይዞ ያለውንም ጉዳይ ነው። እሱም ጉዳይ ሲመረመር ነው እጅግ በጣም አስደንጋጩ አብይ የሚገለጸው ወይ ደግሞ በዚህ ሜዳ ላይ በአምስተኛው ትውልድ ጦርነት ላይ እንኳን በጣም ቀድሞ የሄደውን አብይ የምናነሳው ማለት ነው። ስለዚህ በአምስተኛው ትውልድና በቀላሉ መሳሪያ የሚዋጉት መካከል ያለ አይነት ልዩነት ለምሳሌ ድሮን የሚጠቀመው ድሮን ያመረተው እዚህ ላይ ቀድሞ ያሰበው ቨርቹዋል ምዕራፍ ቨርቹዋል አምባውን ገንብቶ እዛ ውስጥም የቀጣዩ ዘመን ትውልድ እያለ የገነባውን ሰውዬ ለምሳሌ አሁን እነ አንዳንዶች ዝብል እንዳውና አንዳርጋቸውን እነ ጃዋር ምናምን ማምጣት እንችላለን እዚህ ውስጥና ሌላ ጊዜ ራሱን ችሎ አይዋለውና የአንዲ ጉድ አለ። ለምሳሌ አንዳርጋቸው 3 ደቂቃና 300 ገጾች የምላቸዋለሁ። አንዲ ያደመቀው ሀቅ ብዬ በፊት አነሳው ነበረ ሳላቀውም እንደዚህ ሳይዘግጥም ጭምር የማነሳው ጉዳይ ነውና እነኚህ ጉዳዮች ሁሉ በዚህ ቨርቹዋል ምዕራፍ ውስጥ የሚነሱ ናቸው። ለምሳሌ ጠቅላይ ሚኒስትሩ ያነሱታል። እኔም ቅድም ያነሳውላችሁ የቨርቹዋል ምዕራፍ ላይ በደንብ ያነሳውት ጉዳይ ነው፣ የሄድኩበት ጉዳይ ነው። እንደ መጽሐፍ ገለጥኳቸው እኮ የመደመር መንገድ ላይ ራሱ የሚነግረን። ከዛ በአምስተኛው ትውልድ ላይ ሳነሳ እንደነበረው እንዳያችሁት ፉክክሩ ይሄ ሰውዬ ከዓለም ጋር የነበረ ከዓለም ጋር ተፎካካሪ ያለው ሰውዬ እንደው ራሱን ችሎ ማለት ነው እንጂ እና አንዲ ጉድ ነግራችኋለሁ አይደል የታፋኙ ማስታወሻ ላይ አብይን አግኝቼው ቤተ መንግስት የገባው ጊዜ ይላልና አብይን ለመረዳት ይላል ወይ ደግሞ ማን እንደሚያደርጋቸው የማላቃቸውን ጉዳይ ግን እሱ እንደሚያደርገው ያወቅኩትን ጉዳይ ለመለየት 3 ደቂቃ አልፈጀብኝም ይላል። እኔ ደግሞ የቨርቹዋሉ ምዕራፍ ከአንዳርጋቸው ጋር ተያይዞ ባይሆንም እንደ መጽሐፍ ገለጥኳቸው የሚለውና የገለጣቸው አሁን በረጅም ገመድ የሚቆጣጠራቸው እና አንዳርጋቸው እንኳን ዛሬ የሮድማፕ ፊት አውራሪ ነን አብይን ጠንቅቀን እናውቀዋለን ሊወርቅ አንድ ቀን ነው የቀረው የሚሉ ሰዎች በመጽሐፉ እኮ ነው የምላችሁ ራሱን ችሎ በእርግጥ መተን ምናየው አንዳርጋቸው መጽሐፍ አምጥቼ መጽሐፌ ውስጥም የጠቀስኩት እውነት ነውና ማን እንደሚያደርገው የማላቀውን ጉዳይ አብይ እንደሚያደርገው ለማወቅ 3 ደቂቃ አልፈጀብኝም። ማን እንደሚያደርገው እንኳን አያውቅም። ከዛ ሲመሰክር ይቀጥላል። አብይ ኢትዮጵያ ውስጥ ፖለቲካ መታገል የጀመረው ማንም ሰው ምሁራን ጭምር ፖለቲከኞች ጭምር ስርዓቱን ደፍረው በማይታገሉበት ወቅት ነበር አብይ ስርዓቱን ይታገል የነበረው ብሎ ብዙ ይዘበዝበዋል። እዛ ላይ አንዲ ያደመቀው ሀቅ ብዬ ተነሳሁት ያኔ። አሁን በእርግጥ አንዲ ራሱ ደምቋል። አንዲ ማንነቱ ተገልጧል። ለኤርትራውያንም ለኢትዮጵያውያንም የማይበጅ ኢሳያስ የሚባል ዜግነት ያለው እንዳትሸወዱ። ለኤርትራ ነው የሚሰራው። ኤርትራዊ ነው ብቻ አይደለም። ያው 3 ፓስፖርት ያለው ሰው መሆኑ እንደተጠበቀ ሆኖ እዚህ ውስጥ ላንቺን ኢትዮጵያ የሚል መዝሙር ሸጉጡና እሱን እየጻፈ ኢሳያስ ዜግነቱ እንዲሁም ራሱ ኢሳያሳዊ ወደሚባለው ደረጃ ሲመጣ አንዲ ደመቀ ብለን ልንቀጥል ይችላል። ግን ያኔ አንዲ ያደመቀው ሀቅ ብዬ ማነሳው ራሱ የሚያስደነግጠው የቨርቹዋሉ ምዕራፍ ጊዜ ካለኝ መልሼ በኋላ ማነሳዋለሁ። በረጅም ገመድ የመቆጣጠር ካየነው በላይ ወደፊት ሰሞኑ ያየነው ርብርብ ሚዲያዎች አበላሽተውት፣ ሚዲያዎች አጨማልቀውት፣ ሚዲያዎች አክሽፈውት፣ ሚዲያዎች በአብይ ቨርቹዋል ዲፌንስ ተቋማትና እዛ ውስጥ በገነባቸው ሰራዊቶች ወይ ደግሞ ይሄን ጉዳይ በደረሱበት ልክ ሚዲያዎች አልነገሩን ይሆናል። ግን ጉዳይ የተደረሰበት መንገድ ማንም ሊያናንቀው የሚችለው አይደለም። ቀድሞ የተደረሰበት ትልቁ አደገኛው ሀገር ሊያጠፋ የሚችል ሀገር ያወድማል ብለው ያሰቡት አንደኛው ፈንጃቸው ነው። ግን ከዚህ ባሻገር የሚከሽፉትን በቅርቡ የምናያቸው አስደንጋጭ ጉዳዮች ጭምር ሲገለጡ በሁለቱ መካከል ያለው ልዩነት የቨርቹዋል ምዕራፉ አቅም ፍላጎቶቻቸውን ጭምር ይበልጥ እያየን የምንሄድበት ዘመን ይመጣል። ብዙ የሚያስደነግጡ እጅን በአፍ ላይ የሚያስጭኑ ጉዳዮችን ጭምር የምናይበት ነው። የቨርቹዋሉ ምዕራፍ ወይ ደግሞ ይሄ ድሮንና ድሮን እያልኩ በማነሳው በሁለቱ ኃይሎች መካከል ያለው ልዩነትን የሚገልጸው በተለይ አሁን ዘመነ በሚባለው በአምስተኛው ትውልድ ጦርነት
እነኚህ ሰዎች ለአምስተኛው ትውልድ ጦርነት ራሱ የበቁ ናቸው ወይ የደረሱ ናቸው ወይስ የእኛን አለመንቃት ነው የተጠቀሙ ያሉት? ወይም ደግሞ በለውጡ 7 ዓመታት በተረባረቡት ልክ ያልጣሉን ሰውየው ላይ ቀድሞ ስለሰራስ አይደለም ወይ? እነኚህ እንግዲህ በየሂደቱ እንዳልኳችሁ በየገጹ የአምስተኛው ትውልድ ጦርነት አደገኛው ጦርነት ሙያም ከመሆኑ አንጻር ጠቅላይ ሚኒስትሩ በግል የሰሩበት ከመሆኑ አንጻር የመጋቢት ገጾችንም ስናነሳ ለውጡንም ስናነሳ ከዚህ ነጥለን ስለማናየው የመጀመሪያና ዋነኛ ትግላቸው አብይ የሚል አብይን ማስወገድ አብይን ማስጣል የሚለው በሙሉ ስለሆነ ማለት ነው። ቀደም የጀመርኩትን ጉዳይ አነሳዋለሁ። በብዙ ገጾች ልናደምቀው እንችላለን። አብይን ማስጣል ሚዲያዎች ላይ የተሰራው ነው። ጭቁኑ ምዕራፍ ምንድነው የሚለውን እንደሚያ ላይ ደግሜ የማነሳው ጉዳይ ነው። አሁንም የተነሳበትን ጉዳይ ብናይ ሁሌ ስኬቶቹን ማስጣል፣ ሁሌ የእነሱን ድንቁርና እንድንከተል ማድረግ፣ ለኢትዮጵያ ያሰቡ፣ ለሴት ያሰቡ፣ ለትውልድ ያሰቡ መስሎ ያንን ማስጣል ነው የተያዘው። በተለይ አብይን በሴት እንደ መክሰስ እኮ አንፍር አስቂኝ ህሊና ላለው ደግሞ በጣም አሳዛኝ ጉዳይ እኮ የለም። በእርግጥ የአብይን በሴት የመክሰስ ጉዳይ በሴት ልጅ ጥቃት አብይን ለመጣል መሞከር ወይ ደግሞ ለማጠልሸት መሞከር ማንም ተራ ሰው ከትንሽ እስከ ትልቅ ከህፃናት እስከ አሮጊቶች ከውጭ እስከ ሀገር ውስጥ በየትኛውም ዘርፍ በየትኛውም መንደር ውስጥ በስልጣን እርከን ብናየው ጓዳችን ባለው እውነት በተቋማት ረገድ ብናየው አስቂኝ ጉዳይ ነው። ግን ይሄ ብቻ እንዳይመስላችሁ። አሁን እዚህ ሴቶች ላይ እነ ብርቱካን ጋር ምናምን የተያዘው ሴራ ጋር የደረሱት ዝም ብሎ አይደለም። ከዚህ በፊት ተላላኪዎቻቸው ሌሎች እንዲህ አምስተኛው ትውልድ ጦርነት ላይ የተሳተፉ ሐሜት በመጽሐፍ ስም የሚጠርዙ በየቀኑ ዩቲዩብ ላይ ሰውየውን ሲቀጠቅጡ የሚሉ ሰዎች አብይን ከሴቶች ጋር ተያይዞ በተለያዩ ገጾች ለመሳል የተሞከረበት ግን እንዳልኩት እንደ ሰሞኑ አብይን ከሴቶች ጥቃት ጋር ከትውልዱ ጥቃት ጋር አያይዞ ማንሳት እጅግ በጣም አንፍር የሆነው ጉዳይ ሰውየው በብዙ የሰራበት ሰውየው ነገ የሚገለጽበት እንዳልኳችሁ ሰውየውን በዚህ ሰዓት እናስለቅሷለን ብለው ቢያስቡም ከነሳቁ የሚገኝበት አንዱ ምክንያት እኔ ለነገው ትውልድ ነው የምሰራው የነገው ትውልድ ያመሰግነኛል ብሎ ማሰብና ተረት ማውራት አይደለም፣ ለዛ በተግባር መስራቱ ነው። ለዚህ ደግሞ እንዳልኳችሁ ብዙ ስም የማጠልሸት ስራ ሲሰራ ከርሞ ነው። አሁን ጠቅላይ ሚኒስትሩ በሴት ልጅ ጥቃት ጭምር እንግዲህ ይሄ መጽሐፌም ላይ በተለይ የስለላው ምዕራፍ ላይ የሴት ወጥመድ የሚል አንስቻለሁ። አሁን ብቻ ሳይሆን ስልጣን ላይ እያለ ከታች ገና ጀማሪም እያለ ብዙ የሴት ወጥመዶችን ያለፈ ሰው። ምክንያቱም አሁን ሴቶች ጥቃት ላይ ከመጣቱ በፊት በሴቶች ለመነገር ከመሞከሩ በፊት በሌሎች ከዚህ ጋር ተያይዞ ለማጠልሸት ስለሞከረ፣ ስለዚህ እውነታው ብቻውን ራሱ ወደፊት ታሪክ የሚዘምርለት ከሆነ በትውልድና በሴቶች ላይ የተሰራ ስራ ለመሆኑ ይሄ አይን ያፈጥጣቅ ነው። ስለዚህ አብይን በሴት ጥቃት ብቻ አይደለም፣ በሴት ግድያ አይደለም፣ ሌሎች እንዲሁም ለሴቶች ማክሲመም ማድረግ ችሎ ያላደረገው ነገር አለ ወይ ብለን ስንጠይቅ እስክናጣ ድረስ በብዙ የሚታገል እንዲሁም በሴት ልጅ ላይ እናቱን ጨምሮ አፕሊኬሽኖቹን በሴቶች ከመሰየም ጨምሮ ለሴቶች ተቋማት ከመገንባት ጀምሮ ህልሙ ራሱ እናቱን እንደነገረችው ስናስብ እኮ እኛ ለሴት ያለንን ንቀት አሁን እነ ብርቱካንን የምናጠቃበት በባለፈው ፕሮግራም እንዳልኩት ለሴት ልጅ ክብር አለን ወይ ባህላችን ሴት ልጅን ያከብራል ወይ እንዳልኩት ሁሉ አብይንም እኮ በእናቱ ህልም በእናቱ ማንነት ልንሳለቅበት የሞከረን ሴት ልጅ ላይ ያለንን ግንዛቤ እንድናጠይቅ የሚያደርግ ያንን ሊያደርግ የሚችለው ማን እንደሆነ በደንብ ገላጭ የሆነ ስለዚህ ይህን በንጽህና ብቻ ሳይሆን በልጦ በመገኘትም ጭምር እንዳልኳችሁ ጥቃት አሁን ከሴቶች ጋር ብቻ ሳይሆን በጭምር በጦርነት አብይን በግድያ መፈረጅ ጭምር በጣም የሚያስቅበት አብይ እንኳን ለሰው ለዛፉ የሚጨነቅ ለዛፉ ብቻ ለዛፉ ጥላ የሚጨነቅ ሰውዬ የኛ ደግሞ በተቃራኒው ተቀናቃኞቹ እዚህ ሀገር ላይ እዚህ ቀጠና ላይ አዲስ ትግል አስተዋውቁን እስክንል ድረስ ከብርቱካንና ከእህቶቻችን ላይ ምናምን ከሚጽፉት ድራማ በፊት እኮ የአብይን ብርቱካንና የአብይን ዛፍ የታገልን ጉዶች እኮ ነን። ስለዚህ እንዲህ ባለው ጉዳይ እንዳልኳችሁ መጽሐፌ ላይ ስነሳላሉ ነጩን አብይ ለመሳል ሞከርኩኝ። በዋህነት እኮ ነው ድሮ ሚሊታሪውን ስጽፍ ግን ወታደር ነኝ ስጽፍ አደገኛውንም አብይን ያየሁት። አብያውን አይገርልም አብይ ንጹህ ነው ይህን መንገድ አይመርጥም ስላችሁ እንዲሁ ንጹህ ስለሆነ ብቻ እኮ አይደለም ያንን ማድረግ እሱ የመጣበት መንገድ በጣም እንዳልኳችሁ ቅድም አሁን የምናወራበት አምስተኛው ትውልድ ጦርነት ላይ ጭምር እየተዘጋጀ የመጣ ሰው መሆኑ አሁን ለምናወራቸው ለሚሰሩ ሴራዎች እነዛ ሴራዎች ለእሱ ተራ ናቸው ወይ ደግሞ ከዛ በላይ ነው። በቀጥተኛው መንገድ እዛ ላይ ሰርቶ የመጣ ሰው ለሴራው በጣም አያንስም ማለት ነው። የመጣበት መንገድ አደገኛ መሆኑ ይህን መንገድ መምረጡ መቻሉን ነው የሚያሳየው።
ሴራውና ጠላቶቹ ከዚህ በታች ስለመሆናቸውም ጭምር ነው የሚያሳየው። ስለዚህ ይህን የማይመርጠው ንጽሑ ስለሆነ ብቻም አይደለም፣ የተሻለ ሰርቶ ስለመጣና በስራ መቆም ስለሚችል እንዳልኩት ሲያስፈልግም መተኮስ ላይ ጎበዝ ስለሆነ ተኩሶም ስለማይስተን ማለት ነው። ስለዚህ ከዛም አንጻር ጭምር ስለሚታይ ነው አብይን በሴቶች ጥቃት መግለጽ ብቻ ሳይሆን ከግድያ ጋር ከማፈናቀል ጋር ምናምን ተያይዞ አብይን ማንሳት ራሱ አያስኬድም። ወታደሩን አብይ እንኳን ብቻውን ገልጠን ብናየው በጣም ብዙ ማሳያዎች አሉ። ያለነው አደገኛው ዘመን ላይ አደገኛው ጦርነት የሚካሄድበት የዲጂታሉ የሚዲያው ዓለም ዘመን ሜዳ ላይ ነው እየተመላለስን በዚህኛው በአብይ ሜዳ ላይ እሱን ማድረጋችንን ደጋግመን እንቀጥላለን። ለአብሮነታችሁ እንግዲህ ደግሜ ላመስግን። የዛሬን ጨርሻለሁ። ሰላሙ ውረድ ኑረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።